ከጋብቻ በፊት አብሮ መኖር ምንድነው የሚያረጋው ካላችሁኝ መንፈስ ያጠፋል፣ ስጋን ያረክሳል፣ ዝሙት ነው። ስለዚህ ወጣቶች ራሳችሁን ጠብቁ። ማራከስ ነው፣ ጭቃ እየበጠበጡ መርጨት ይባላል። እሱ አዛባ እየበጠበጡ መርጨት ይባላል። ይሄ ስልጣኔ አይደለም፣ ውድቀት። ስለዚህ እዚህም እዛም የምትሰሙ ሰዎች ወጣቶች በደንብ ስሙ። እንዲህ አይነት የተጨማለቀ ነገር ውስጥ እንዳትገቡ። ክብር ስጡት። እግዚአብሔር ክብር የሚሰጠውን ነገር ክብር ስጡ። ዕብራውያን ነው ይሄ መጽሐፍ ቅዱስ። መጋባት በሁሉ ዘንድ ምን ይሁን? ክቡር ይሁን። መኝታው ምን ይሁን? ንጹህ ይሁን። እግዚአብሔር አመንዝሮችና ሴሰኞችን ግን ምን ያደርግባቸዋል ነው የሚለው? ይፈርድባቸዋል ነው የሚለው። ብራዘር ወንዶችንም ጀርመን ሼፐር ምናምን ያሳቀፋቸው ውሻ ነው የሚያሳቅፍ። መጨረሻ ላይ ሞራል አልባ ነው የሆኑት። አልተጠቀሙበትም። ይሄንን ክቡር ተቋም አቃለውት አልተጠቀሙበት። አብሮ መኖር ስላልቻሉ ወፈተው እንትኑ ምግቡ ምናምን ሲሪየስ ስለሆነ እያንዳንዱ ሰው ግብብዳ ለሃጫም ውሻ ይዞ ነው የሚዞረው። አብረን ኖረናል፣ አንድ ልጅ ወልደናል። ሞዛዛ ደፋር እኮ በጣም መሟዘዝ ነው እኮ። ገራፊ እኮ ማጣት ነው። አዲስ ኪዳን ሆነ ማንም አይነካችሁ። የምሬን ነው የምለው። ብሉይ ኪዳን ቢሆን ድሮ ቢሆን በመጥረጊያ እንጨት ቋንጃሽ እንደ ነህምያ ዊግሽን ላይሽ ላይ የበጫጨኩ ነበር ምትልሽ። ነህምያ እንደሱ ነው ያደረገው። ሲዝረከረኩ በሰንበት ቀን የማይደረግ ሲያደርጉ አግኝቶ ኃያሌዎቹን ጸጉራቸውን ነጫዋቸው ይላል። በዱላ ደብድቦ እያሳደደ በሰንበት ሲደግዱ አግኝቷቸው ምን አለ ቢፈቀድ እላለሁ እኔ አንዳንዴ። እንደዚህ አይነት ሰው ሲማሰስ ከረፍ ማለት አርጎ በበርበሬ ማጠን እንደ ድሮ። ዛሬ የምናገርበት ቶፒክ ምንድነው? ሳይጋቡ አብሮ መኖር ምንድነው? ምን ማለት ነው? እሱ ነው ማወራው። አንድ በልልኝ ይሄን ሰውዬ ይላሉ። አንድ ለማለት ስጠይቃቸው 5 ዓመት ነው የቆየ ነው። ተጋብታችኋል? አልተጋባን። አብረን ነው የምንኖረው። ይሄ በጣም ዘግናኝ ነውር ነው። በዚህ ጉዳይ አደጉ ብላችሁ በጣም እንደ መንግስተ ሰማይ የምታስቧት አሜሪካን፣ መቼም ለሁሉ ነገር አሜሪካን ትጠቀሳለች። አዝናለሁ እሷን ስለመጥቀሴ። ስለ አሜሪካን ስለ ምዕራቡ ዓለም ሲነሳ በዚህ ጉዳይ ከፍተኛ የሆነ ውድቀት ውስጥ የገቡበት ጉዳይ ቢኖር ይሄ ነው። ቆየት ያሉ ጥናቶችን እያየሁ ነበር። በአሜሪካን ምድር ላይ ያሉ ትልልቅ አጥኚ ተቋማት ያጠኑትና የደረሱበት ነገር አብዛኞቹ የአሜሪካን ትዳሮች አብዛኞቹ አብረው ኖረው ነው የሚጋቡት። አብረው ኖረው ይጋባሉ። የተጋቡት ደግሞ ይፋታሉ። በጣም ብዙ ሲንግል ዳድ ምናምን ያለው ከፍተኛ የሆነ የሞራል ቀውስ ውስጥ ገብተው አደጉ። ምናልባት ዘመናዊነት መስሏችሁ በዚህ ዙሪያ ያኮበኮባቸው ያላችሁ ሰዎች ካላችሁ ማለት ነው። እዚህ ከሌላችሁ እንኳን ዕውቀቱን ያዙት፣ ይኑራችሁ። ይሄ ሁሉ ጊዜ ደስ ይበላችሁ። ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህ የእግዚአብሔር ፈቃድ። የማ ፈቃድ ምንድነው? ምን ሰራው ብለናል? ቅዱሳን የማንን ፈቃድ እንዲያውቁ? የእግዚአብሔርን ፈቃድ። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ምን ሁሉ ጊዜ እንድታመሰግኑ ሳታቋርጡ እንድትጸልዩ አመስጋኝ እንድትሆኑ የእግዚአብሔር ፈቃድ ነው። ስለዚህ አመስጋኝ ሁሉ ጊዜ እግዚአብሔርን የሚያመሰግን ሳያቋርጥ የሚጸልይ መንፈሳዊ ሰው እንድትሆኑ የእግዚአብሔር ፈቃድ ይሄ ነው። ይቀጥልና መንፈስን አታጥፉ ይላል። መንፈስ ሊጠፋ ይችላል ማለት ነው። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ። መራቅ ነው ያለብን። ከማናቸውም ክፉ ነገር ራቁ። የሰላምም አምላክ ይላል ስሙ በደንብ ራሱ ሁለንተናችሁን ይቀድስ። ምናችሁን? ሁለንተናችሁን ይቀድስ። መንፈሳችሁን፣ ነፍሳችሁን፣ ስጋችሁ። ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽሞ ይጠበቁ። አብዛኞቹ አብረው ኖሮ የተጋቡ ሰዎች አብዛኞቹ ተጋብተው እንደምንም እየተፈገመገሙ እንኳን ቢኖሩ እንኳን ዋጋ ይከፍላሉ። ዋጋ እየከፈሉ ነው የሚኖሩት። በጣም ብዙዎቹ 99% በዚህ አይነት ሁኔታ ውስጥ ነው እዛ ያሉት። ይሄ ምንድነው የሚያመጣው? ምን ችግር አለው ይላል አንዳንድ ሰው። ከእግዚአብሔር ቃል እንደሱ ስለማያስተምር የእግዚአብሔር ፈቃድ መቀደሳችሁ ነው። ምናችሁ? ነፍሳችሁ፣ መንፈሳችሁ፣ ከዛስ ስጋችሁ። የእግዚአብሔር ፈቃድ ይሄ ነው። ስለዚህ በጣም ዘመናዊነት መስሏችሁ በተለይ የሆነ ትንሽዬ ዞር ብለው ቀመስ አድርገው ይመጡ ሰዎች አሉ። መሄድ ትችላለሽ፣ መሄድ ትችላለህ ይባባላሉ። ምንድነው የዚህ ጉዳይ ዓላማው ያላችሁኝ እንደሆነ
እግዚአብሔር አለኝ የሚለውን ይሄንን የከበረውን ትዳር የሚባለውን ተቋም ማራከስም ነው። በትውልድ ፊት ይሄንን ትዳር የማራከስ ስራ ነው። ዘመናዊነት አይደለም። እናንተ ተምረናል የምትሉ ሰልጠነናል የምትሉ ገንዘብ አለን የምትሉ ቤት መከራየት ስለቻላችሁ ሶፋ መግዛት ስለቻላችሁ አልጋ መግዛት ስለቻላችሁ ከሴቶች ጋር ማውራት ከወንዶች ጋር ማውራት ስለቻላችሁ በየቤታችሁ እየወሰዳችሁ ኑሮ የምትጀምሩ የእግዚአብሔር ፈቃድ አይደለም። እዚህ ውስጥ አሁን ምንም የሌላችሁበት ሰዎች ምንድነው የሚያወራው ልትሉ ነገ ይጠቅማችኋል። እንዳትጋተቱ እኮ ነው ማውራው። ዛሬ እንደ ቀልድ ምናምን ጓደኛ ምናምን ይዛችሁ ትዳር የሚባለው ጋር ሳትደርሱ አብሮ መተኛት እንዳትጀምሩ እኮ ነው፣ አብሮ መኖር እንዳትጀምሩ እኮ ነው ማውራው። ትምህርት ማለት የምትማረው ጭቃ ውስጥ ከገባ በኋላ ጭቃ ውስጥ መውጫ 7 ነጥብ ምናምን ከማጽፍ ጭቃ ውስጥ ሳትገባ ጭቃ ውስጥ እንዳትገባ የሚያደርግህን ነገር ነው የምሰጥ። የእግዚአብሔር ፈቃድ እሱ ስለሆነ ይሄ ዘመን ያመጣው አቧራ ይሄን ያለው ይሄው በየኮንዶሚኒየሙ ተሰግስጎ ማጥሰው አለ። በየሪል ስቴቱ ተሰግስጎ እንቆጣጠር ይውጣ። ስንት ሰው ነው ጋብቻን ክቡርነት ጠብቆ በስነ ስርዓት በቃል ኪዳን የገባው? ስንት ሰው ነው በሽማግሌዎች ስነ ስርዓት ያለው ቤተሰብና ዘመድ አዝማ ተሰብስቦ የሚያውቀው ሌጋል ጋብቻ ያደረገው? ስንት ሰው ነው ሄዶ በስነ ስርዓት በእምነት ተቋም በህግ ይሁን ሄዶ ተጋባውና ባልና ሚስት የሆነው? ስንት ሰው ነው ይሄንን ክቡር መጽሐፍ ቅዱስ ዕብራውያን 13 ላይ የተናገረውን ቃል ስንት ሰው ነው ያከበረው? መጋባት በሁሉ ዘንድ ምን ይሁን ክቡር ይሁን የተባለው ይሄንን ክቡር ጋብቻ እግዚአብሔር አለኝ የሚለውን ተቋም ማቃለል ነው። ቆንጆ ቤት ስለገዛችሁ፣ ቆንጆ ቤት ስለሰራችሁ፣ ቆንጆ ቤት ስለተከራያችሁ፣ ቆንጆ ዕቃ ስለገዛችሁ፣ ቤታችሁ ውስጥ ወይን ስለደረደራችሁ ቤት አይሆንም። ጋብቻ የፋራ እስኪሆን ድረስ አልፎ ሞራል ወድቆ ወንድ ከወንድ ወንድ ከውሻ ወንድ ከእንስሳ በጣም ወርደው ማለት ነው ክቡሩን ነገር አቃለውት። አለኝ የሚለው እግዚአብሔር ሰዎች በጉጉት ናፍቀው ጸልየው ለምነው በእግዚአብሔር ፊት ተጠንቅቀው የሚገቡበትን ነገር ማራከስ ነው። ጭቃ እየበጠበጡ መርጨት ይባላል። እሱ አዛባ እየበጠበጡ መርጨት ይባላል። ይሄ ስልጣኔ አይደለም፣ ውድቀት። የገቡ ጓደኞቻችሁን የምታዩ ወይ ጀመሩ አብረው መኖር ጀምረዋል ይባላል። ተደብቆ ሄዶ የሆነ ቦታ አልጋ ይዞ ተኝቶ ብድግ ብሎ ወደ ቤት ታጥቦ መሄድና በቋሚነት በድፍረት 1 ዓመት 2 ዓመት 3 ዓመት ዝሙት እያደረጉ በኖር ድፍረት። ይሄንን ምናልባት ሳታውቁ ገብታችሁ የኖራችሁ ያላችሁ ሰዎች ካላችሁ ቆም በሉና ንስሐ ገቡና ነገ ሄዱና መዘጋጃ ቤት ጋብቻ አድርጉት፣ ሌጋል አድርጉ። መተዳደሪያችን የእግዚአብሔር ቃል ነው። እዚህ ውስጥ ደግሞ በእያንዳንዱ ጉዳይ ላይ ፖሊሲዎች አሉ። የውጭ ጉዳይ አለን፣ የምናምን አለን፣ አብሮ የመኖር አለን፣ የጋብቻ አለን። እያንዳንዱ ዝርዝር ነገሮች እዚህ ውስጥ አሉ። ሰውነታችን እንዴት እንደምንጠብቅ፣ ንጽህናችን እንዴት እንደምንጠብቅ፣ ቅድስናችን እንዴት እንደምንጠብቅ፣ ማህበራዊ ኑሯችን እንዴት እንደምን ከማያምኑ ጋር እንዴት እንደምን እያንዳንዱ ነገር እዚህ ውስጥ አለ። የምንኮርጀው ጎዶሎ ነገር ተፈጥሮብን የምንዋሰው ነገር የለን። የሞላው የፈለግከውን አድርግ ማንም ይከለክል የለም፣ ማንንም አትፍራብ ነው የሚል ማትቆጣሽ አድርጓል። ሐኪም አትሆን ነው እንጂ ማትሰው ብድ ነው። እንዴት ነው እንደሱ የሚባለው? እንዴት ነው የፈለግኩትን ማረገው? ትውልዱስ ህዝቡስ እኛ ነን ተረኛ ነዋሪ። እኛ ተጠንቀቀን ክብር ያለው ነገር ካልሰጠነው እኮ ትውልዱን ተዋርጄ ማዋረድ መሆን የለብኝም። እኛ ተዋርደን የተዋረደ ትውልድ ለምን እናፈራለን? ክብር ስጡት። እግዚአብሔር ክብር የሚሰጠውን ነገር ክብር ስጡ። ዕብራውያን ነው ይሄ መጽሐፍ ቅዱስ። መጋባት በሁሉ ዘንድ ምን ይሁን? ክቡር ይሁን። መኝታው ምን ይሁን? ንጹህ ይሁን። ትበላላችሁ አትጠግቡም፣ ትለብሳላችሁ አይሞቃችሁም፣ ደሞዝ ትቀበላላችሁ በቀዳዳ ኪስ እንደሚከቱ ብትሆኑት አይሆንም። የእግዚአብሔርን ነገር አዋርዶ ክብር የለም። ሂዱና ጠይቋቸው። ነጮቹን አድገዋል፣ ትልቅ ናቸው፣ ሰልጥነዋል የምትሏቸውን ጠይቋቸው። ትዳር የላቸውም። ልጆቻቸውን መሀል ቤት ያሰቃዩአቸዋል። የላቸውም። ዝም ብለው ሄሩን ቤት ምናምን እያሉም እየተዋደኑ ጭቃ እንደሚያቦካ ህይወትን የሚያቦኩ ሰዎች ህይወት የላቸውም። ፈቶች ናቸው አብዛኞቹ። ቤት የላቸው። እግዚአብሔር የሚያከብረውን አክብሩ። እናንተ ውድ የኢትዮጵያ ልጆች አክብሩ። ግድ የላችሁም። ስልጣኔ አይደለም ይሄ ክብር ነው። እሱን ጠብቆ ክብር ነው። ድንግልና ጠብቆ ቤተሰብ ሽማግሌ ተልኮ በስነ ስርዓት ከቤተሰብ ተመርቆ ጉልበት ስሞ እደጊ ተመንደጊ ተብሎ መውጣት ክብር ነው። ሻንጣ ይዞ በጓሮ ቤት ሄዶ መኖር ክብር አይደለም። ነውር ነው። ነውርን እንደ ክብር እየቆጠሩ ያሉ በጣም ብዙ ወጣቶች ስላሉ እናትና ልጅ የተቀላቀለበት፣ አባትና ልጅ የተቀላቀለበት፣ አባትንም እየተቆጡ የሚያሽኮረምም ወንድሞች አሉ። ስለዚህ አንተ ምናምን ያሉ ማለት ሴቶችም እናቶቻቸውን የሚቆጡ ምን አገባ ሽቅቅ እያሉ እየተሸማቀቁ የሚኖሩ እናቶች አሉ። አሳድገው ጡቷን ጠብተሽ
ግንብ ሰርቶ ዋጋ ከፍሎ ሌሊትና ቀን በቀን በሌሊት ሮጦ ያሳደገን ሰው የጢማ ወጣው ብለ ደሞዝ አገኘው ብለ መኪና ነዳው ብለ ንቀህ አንተ የፈለከውን ማድረግ አትችልም። አይቻልም። ከበቀደም ከነገርኳችሁ ከኮንትራት ትዳሩ የተለየ አይደለም ውጤቱ። የኮንትራቱ ትዳር ስለተፈራረሙ ሌጋል እንትን አይደለም፣ ገደብ ሰጥተውት ስለሆነ ጤነኛ አይደለም። ይሄኛውም ደግሞ ሌላ በሽታ ነው። ቤተሰብ ምንም አይልም፣ እምነት ተቋማት ምንም አይሉም። ከዛ ቤት ወጥተው ቸርች ይሄዳሉ፣ ያመልካሉ፣ ቤተ ክርስቲያን አስራት ምናምን ይከፍላሉ፣ ሃሌሉያ ይላሉ፣ ከቨር ይሰራሉ፣ ቲክቶክ ምናምን ይሰራሉ፣ ሪያክት ያደርጋሉ። ምንም ችግር የለባቸው። ተነስተው ከዝሙት ተነስተው ሻወር ወስደው ምንም ችግር የለባቸው። ጊልቲ የለም፣ የሚኮንን ነገር የለም። ነገር ነው ሽሹ። ሰው የሚያደርገው ኃጢአት ሁሉ ከስጋ ውጪ ነው። ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል። ይሄ ኃጢአት የት የሚሰራ ኃጢአት ነው? እላይ ላይ በላ ነው የምታመጣው፣ ስጋ ላይ ነው የምትሰራው ነው የሚለው ይሄን ኃጢአት። ለምንድን ነው ኃጢአት የሆነው ካልከኝ ከጋብቻ ውጪ ስላረከው፣ ጋብቻ ንቀ ስለሆነ ያረከው ኃጢአት ነው። እንዴ ሴክሹዋል ኢንተርኮርስ ጋብቻ ውስጥ አለ አይደል? እንዴ አዎ አለ። ከጋብቻ ግን አውጥተው ስተኛ ዝሙት ይሆነ፣ እርኩሰት ይሆነ፣ ስጋን ማሳደፍ ይሆነ። መጽሐፍ ቅዱስ ስጋችሁ እኮ አለ። በጣም እኮ የሚገርም ነው። ስጋችሁ እስቲ ስጋ ያለው ስጋ አላችሁ? ስጋችሁ በእናንተ ዘንድ የሚኖር የሕያው የእግዚአብሔር ቤተ መቅደስ ነው ይላል። ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። ስራ ግድ የላችሁም። ፓስተር ጀሬ ስራ አጥቶ ምናምን እንዳይመስላችሁ፣ ጥሬ ስለሆነ ነው። ትውልድን ለማዳን የእግዚአብሔርን ፍቃድ ትውልድ እንዲያቅ ከዛ ተረጋግቶ እንዲቀመጥ እግዚአብሔር ለዚህ ስለጠራኝ ነው የማወራው። ስራ ጠፍቶብን አይደለም። ቁርንጦስን ከፍተን ሰማይ ምድር የሚያናጋ ነገር አድርገን ፉል ባንድ አድርገን ደንሰን መውጣት እንችላለን። ትርጉም የለውም፣ እሱ ይጨርሳል። ይሄ ማወራለ ነገር ለነገ እንድትዘጋጁ። ዛሬ ላይ ምን እየሰራ ነው ፓስተር ቸሬ ብትሉ ይነጋችሁ ያልተነካካችሁ ካላችሁ። ምክንያቱም እኔ አብሬ ሳለቅስ ነው የምውለው። ህዝቡ እንባ በእንባ ሆኗል። ምንድነው ይሄን እንባ ያመጣው ስትል ዝርክርክነት ያመጣበት እንባ። እኔ አምኜው የዛሬ ዓመት እንጋባለን ስለኝሽ ብዬ አምኜው ገብቼ ድንገት ሌሊት ስነሳ ቴክስት ገባ። ቴክስቱን ሳይው ሌላ ሚስት አለውና ይላሉ። ሄደሽ ባተኝ ይሄን ቴክስት አይ ነበር። ግድ የለሽም፣ ይብራብሽ። እዛው አደባባይ ላይ ሰው ያለበት ቦታ ብሉ፣ ቦቲቷችሁን ብሉና ወደ የቤታችሁ በቃ አጉል ልጥበስ ልቀቅል ምናምን አትበይ። አንቺ እናቱ ይቀቅሉ፣ አንቺ አርፈሽ ቁጭ በይ። ጌታ ምስክር፣ አንቺ ይቅር፣ ምንም ቀቃይ ማንም ጋገንፌ ያላረገሽም፣ አርፈሽ ቁጭ በይ። ነገ አንቺ እንዳትቀቀይ እኮ ነው የማወራው። ክቡር ነው ካለ እግዚአብሔር ክቡር ነው የሚለውን አታዋርዱበት። ጠቡ ከኔ ጋር አይደለም የሚሆነው ከራሱ ጋር ነው የሚሆንባችሁ። ግድ የላችሁ። ዘመናዊነት አይደለም ሳይጋቡ አብሮ መኖር። አብራችሁ የምትኖሩ ካላችሁ ንስሐ ገቡና ተጋቡ፣ ሂዱና ቶሎ ነገ ዛሬ ሳትሉ። ምክንያቱም ሐሳብ ለመቀየር በጣም የተነጣጠረ ሁኔታ ማለት ነው። ምንም ነገር የሌለበት ከልካይ የሌለበት ጋጥ ወጥነት። በማንኛውም ሰዓት አልፈልግም አልኩ ይልሃል። ከዛ የቤተሰብ ጋር አዲስ ተሻሽሎ ወጣ። እኛ ሀገር 3 ወር አብራ ከኖረች ሚስት ናት ምናምን ይልሻል። ከዛ ፈታው ምናምን ያልሽልሽ ግርግር ቤተሰብ ምናምን ልታውቂ ማለት ነው። አቧራ ልታስነሽ። ጌታ ምስክሬ በድንጋይ ከምሩባቸው ነው ቀጥቅጥ አርጓቸው ነው። እናንብበው። የምር እኔ ጨምሬበት እንዳይመስላችሁ መጽሐፍ ቅዱስ ነው የሚለው። ዘዳግም ላይ እንሂድ። ዘዳግም 22 ይሄ ኃጢአት በጣም ሲሪየስ ነበር። ዘዳግም 22:20 ነገሩ ግን እውነት ቢሆን በብላቴናይቱም ድንግልናዋን ባያገኝ ማለት ድንግል ሳትሆን ካገኛት፣ ድንግልና ራሱ እንዴት ዋጋ እንደነበረው አንቺ ዝም ብለሽ አሁን ያራከሽው ነገር ከጠፋ ምን እንደሚፈጠር ስሚ። እግዚአብሔር ይመስገን ደግ ዘመን ላይ መጣችኋል። ከጠፋ ባይገኝ ብላቴናይቱን ወደ አባቷ ቤት ደጅ ያውጧት፣ በእስራኤልም ዘንድ የማይገባውን ነገር አድርጋለችና በአባቷ ቤት አመንዝራለችና፣ ሳታገባ ማለት የከተማው ሰዎች ይምከሯት፣
ይላል። የከተማው ሰዎች ተሰብስበው አይዞሽ በቃ የፈሰሰው አይታፈስም ይበሏት ነው የሚለው። ምን እንደሚለው የከተማው ሰዎች እስክትሞት ድረስ ጌታ ድንግልና ዋጋው እኮ እንዴት ኤክስፔንሲቭ እንደሆነ ይህንን እንኳን ስታስብ ሴት እኮ ስራት ቁንጥጥ ብላ ትኖር ነበር። እስክትሞት ድረስ በድንጋይ ይውገሯት። በስመ አብ አሁን ማይተርፍ ነበር ግን አሁን ይጀምር ይውገሯት። እንዲሁም ክፉን ነገር ከመካከልህ ታስወግዳለህ። ምን ማለት ነው? አባቷ ቤት እያለች ይሄንን ካደረገች የአይሁድ ስርዓት ትገደል ነው። ምርራ ያረግልም ከጋብቻ በፊት ተኝታ ተገኘች ከተባለ አበስ አይደለም ትወገር ነው። 22 ማናቸውም ሰው ስሙ በደንብ ከሌላ ሰው ሚስት ጋር ተኝቶ ቢገኝ አሁን ወንድየውም ይጨምራል። ስማ አንተ ደግሞ ነው የሚጨምረው። ከሌላ ሰው ሚስት ጋር ተኝቶ ቺት ሲያደርግ ቢገኝ አመንዝራውና አመንዝራይቱ ሁለታቸውም ምን ይበሉ? ይሄን እንኳን አንብበው ነው ኢየሱስ ጋችን ሴት ጎትተው ይዘው የመጡት። ይሄን አነበቡና ሰዎቹ እያዳፉ ብቻዋን ይዘዋት መጡ። ሁለቱም ነው አመንዝራለች ነው ያሉት። ከማን ጋር ይሙቱ። እንዲሁም ክፉን ነገር ከእስራኤል ምን ታረጋለህ? ታስወግዳለህ። ማናቸውም ሰው ማለት ሴትም ወንድም ነው። ማናቸውም ሰው ድንግልናን ያላትን ልጃገረድ ቢያጭ ለሌላ ሰውም በከተማ ውስጥ አግኝቶ ከእርሷ ጋር ቢተኛ ከታጨች በኋላ ቢተኛ ሁለቱም ወደዚያች ከተማ በር አውጧቸው፣ ስብስብ አድርጉና ምከሩ። ምን ይላል? አውጧቸው። ብላቴናይቱም በከተማ ውስጥ ሳለች አልጮችምና ይሄ ችግር ሊፈጠር ስለ ብላ ድረሱልኝ ሳትል ጸጥ ብላ ሳይለንት ላይ ሆና ነገሩን አንደርግራውንድ አድርጋ አፏም ጠርጋ ብትመጣ ማለት ስላልጮች ጩሂ እንዲህ የሚመስል ነገር ስታገኙ ወይና ቀውጭ ምን ነው ሲባል ፌደራል ፖሊስ ወይ ምን ነው ሊያርደኝ ቢላ ይዟል ሊገልሽ ያው ነው ኮብልስቶኑም እሱም ያንድ ነው። እንደዚህ ጩህ አልጮችምና ሰውየውም የባልንጀራው ሚስት አስነውሯታልና እስኪ ሞቱ። እቺ በፈቃዷ የተደረገችም ያደረገውም ሰውዬ ዝም ብላ ሳይለንት ላይ ተኝታ ሄዳ የተኛችውም እንደገና የደፈራትም ሰውዬ እጮኛ ያላትን ሴት የደፈረው ሰውዬ ሁለቱም እስኪሞቱ ድረስ በድንጋይ ውገሯቸው። እንዲሁም ክፉን ነገር ከመካከልህ ታስወግደዋለህ ይላል። ብሉይ ኪዳን እንደዚህ ነው የሚያስወግደው ይሄን ቆሻሻ። ትመለሳለህ አትመለስ እድል ለሚሰጥ እዛ ጋስ ተይዟል። አውጣው እናቱ ቤት ሰፈሩ ልክ ቅያሳቸው ጋር ምን አድርጉት? ግደሉ። ይህ የእግዚአብሔር ፈቃድ ምንድነው? እሱ የእግዚአብሔር እርሱም መቀደሳችሁ ነውና። የእግዚአብሔር ፈቃድ ምንድነው? ፓስተር ቸሬ ታዲያ ምንድነው የምትነግረን? አብሮ መኖር አለመተማመን ነገ ይፈጥራል ነው የምትለን? አዎ። ነገ እርስ በርስ ችግር ነው የሚፈጥረው ነው የምትለን? አዎ። ታዲያ ምንድነው ማድረግ? የእግዚአብሔር ፈቃድ መቀደስ። ምንድነው የእግዚአብሔር ፈቃድ? ነገር ውስጥ አለመግባት፣ አለመንካት፣ አለመነካካት፣ ኃጢአት አለመስራት። መድኃኒቱ አዎ ይሄ ነገር ከተፈጠረ በዘይት ምናምን አይጠፋም። አትጃጃሉ፣ አይጠፋም። ሞኞች አትኑ፣ አይጠፋም። በስጋ ላይ ነው የተደረገው ኃጢአቱ። ሰውነቱ ላይ ተሸክሞት ነው የሚዞረው። እሱ እንዳደረገ የምታደርግ ይመስለዋል። ህሊና ኦልሬዲ ፈርሶ ተበላሽቶ ስለሆነ የሚገባው አይሆንም። ምንድነው መድኃኒቱ ካልከኝ መቀደስ። የእግዚአብሔር መቀደሳችሁ ነው። ቁጥር 5 ምን እንድትሉ? ከዝሙት እንድትርቁ እግዚአብሔርን እንደማያውቁ። በደንብ ስሙ። እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ ይላል። እያንዳንዱ ሰው የራሱን ዕቃ ይጠብቅ ነው የሚለው። ምንድነው መፍትሄው? ቅድስና ነው። ማንም የማንንም አይጠብቅም። የየራሳችሁን ጠብቁ።
ምንድነው ፈቃዱ? መቀደስ። የሌሊት ድምጽ በሌሊት የምትለቂው ምን እየሰራሽ ነው? የትራስ ድምጽ ለምን ነው የምትለቁት ሰው ላይ? አይቻልም፣ ኃጢአት ነው። ስለ ዝሙቱ አይደለም ማሰብ ያለባችሁ። እንደዚህ አይነት ነገሮች ራሱ እጮኝነት ራሱ ካለ በጣም ኩል ሆናችሁ ነው መጠበቅ ያለባችሁ። እነዚህ ነገሮች ራሳቸው በጣም ጥንቃቄ ይፈልጋል። እነዚህ ነገሮች ኔትወርክ ናቸው። በጣም ብዙ ነገር በየቤቱ ያፈራርሳል። በየመኝታ ቤት ትፈራርሳል፣ ያረክሳል። ከዚህም ነው መጠበቅ ያለብህ። ሄዶ መተኛት አይደለም፣ ሄዶ መግባት ብቻ አይደለም። ሳይጋቡ የማይሆኑ ወርዶችን መነጋገር ራሱ ነውር ነው። ሳይጋቡ ወሲብ ቀስቃሽ ቃላቶችን መለዋወጥ ነውር ነው፣ ኃጢአት ነው። ማአት ክንፉ የተሰበረ ወጣት እኮ ነው የሚዘለው። ውሸት አበራረሩ ያስታውቃል። ወደ ላይ ሄድ ለቀቅ አርግ ይባላል፣ ይለቃል። ምንም የለም። አቧራ ማስነሳት ብቻ ህይወት ላይ እቺም ጠብታ የለም። አይሰማ በእናንተ ዘንድ አይሰማ እየተባለ ማት ነገር እየተሰማብን መዝለል ትርጉም የለውም፣ አይጠቅመንም። ይሄው የእግዚአብሔር ቃል የሚለው እርኩሰት ወይም መመኘት፣ እንደዚህ ያለ ነገር ስለ እርኩሰት የሚመስሉ ነገሮች በእናንተ ዘንድ አይሰሙ ካለ አይሰሙ ነው። ስለዚህ በጣም በጥንቃቄ በንጽህና ጓደኝነትን ጠብቁ። ከዚህ አይውረድ፣ ከዚህ መውረድ የለበትም። እንዲህ ነው ማውራት ያለብን፣ ማለፍ የለበትም። ይሄ አይሰማ። ምንድነው የሚደረገው? ራስን መግዛት፣ ንጽህናን መጠበቅ፣ መንፈስን መጠበቅ። መግቢያ ላይ ነገራቸዋለሁ። መንፈስን አታጥፉ ነው የሚለው። አንዱ መንፈስን የሚያጠፋው ነገር ይሄ ነው። ይሄ ሲጠፋ ስብራት አላችሁ፣ ትሰበራላችሁ፣ አትነኩም። እግዚአብሔር የሚሰራበት ጉባኤ ላይ እንደማይነካችሁ እርግጠኛ ናችሁ፣ ታቆታላችሁ። ራሳችሁ እውነተኛ የሆነ የእግዚአብሔር ህልውና ህይወታችሁን እንደማይዳሰሰው ይገባችኋል፣ ታቆታላችሁ። ተበጥሷል መስመሩ። አልጋ ስለገዛህ፣ ቤት ስለተከራየህ፣ ኑሮ ስለተመቻቸለህ ይሄን ማድረግ አትችልም እያለህ ነው። ስለዚህ ስርዓት ይዘህ ንጽህናን ጠብቀህ፣ ራስህን ጠብቀህ፣ አእምሮህን ጠብቀህ፣ ህሊናህን ጠብቀህ፣ መንፈሱን ጠብቀህ፣ ጌታን ጠብቀህ፣ ተሰጥቶ ከተሰጠ በኋላ ጮኝነትን ጠብቀህ አግብተህ ነው የምትተኛው። ይሄንን ባላረግስ፣ ይሄንን ባታረግ የምታፈርሰው ቤት ትጀምራለህ፣ አሸዋ ላይ ቤት ትሰራለህ። ለዚህ ነው ጌታ ሆይ ሲሉት በቃ አትበሉኝ አለ ኢየሱስ። አንድ ጊዜ በጣም ደስ አለኝ። ጌታ አትበሉኝ አለ። ጌታ አትበሉኝ አለ ኢየሱስ። አትበሉኝ እኔ አልፈልግም። ምን ነው ሲሉት እኔ ጌታ የሚለኝ አይደለም ፈልገዋል። እኔ ምለውን ሰምቶ የሚያደርግ ነው ፈልገዋል። እኔም ምለውን ሰምቶ የሚያደርግ ማን እንዲመስል ላሳያቸው አለ። ቤቱን ሲሰራ አጥልቆ የቆፈረ በአለቱም ላይ የመሰረተን ሰው ይመስላል። ያኔን የሚሰማኝ ሰው አጥልቆ ቆፍሮ አለት ላይ የመሰረተውን ሰው ይመስላል። ማዕበል ጎርፉ መጥቶ ሲገፋው በአለት ላይ ስለተመሰረተ ሊያናውጠው አልተቻለም ማለት። እኔን ሰምቶኝ ግን የማያደርግ ሰው ደግሞ ማን እንዲመስል ላሳያቸዋለሁ። ቤቱን ሲሰራ አሸዋ ላይ የሚሰራው ሰነፍ ሰው ይመስላል። ማዕበል ሲመጣ የሚመታው አወዳደቁም ታላቅ የሚሆነው ይመስላል። ምን ሊያወራ ፈልጎ ነው ታውቃላችሁ? የሚሰማውንና የማይሰማውን የለየው እንደዚህ ነው። ከሰማችሁኝ ትጠቀማላችሁ፣ ቆንጆ የሚኖር ቤት ይኖራችኋል። ካልሰማችሁኝ ደግሞ በአፍጢሙ የሚደፋ ቤት ትሰራላችሁ ማለት ነው። እግዚአብሔር እንደዚህ አይነት አምላክ ሞትና ህይወት አለልህ፣ ቀጭንና ሰፊ መንገድ አለልህ። ቀጭን ምረጥ ብሎ ነው መልሱን የሚነግርህ እንጂ አይመርጥልህም ማለት ነው። ስለዚህ የምታደርጉትን ነገር ራሳችሁ መምረጥ ይጠበቅባችኋል። የሰማነውን እግዚአብሔር ይባርክልን። አንገቶቻችንን ዝቅ አድርገን እንጸልይ።